ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። እጅግ ወሳኝ መደመጥ ያለባቸው በተለይ ሁለቱ መረጃዎች በመላው ዓለም ላይ ለምትገኙ ኢትዮጵያውያን በሙሉ እጅግ ከፍተኛ ጥንቃቄ ልታደርጉበት የሚገባ ጉዳይ ነው። ይሄውም የመጀመሪያው እንግዲህ ከማንኛውም ባንክ አካውንት ያላችሁና ኤቲኤምን የምትጠቀሙ ክብራን የቻናሌ ቤተሰቦች እንዲሁም ተመልካቾች እናንተን የሚመለከት ነው። እጅግ ከፍተኛ ጥንቃቄ ልታደርጉ ይገባል። ከዚሁ ጋር በተያያዘ ደግሞ እጅግ ከፍተኛ ማለትም የ100,000 ብር ቅጣት ድረስ የሚያሰጥ አዲስ አደገኛ ህግ ጸድቋል። ይህንን ህግ እንግዲህ ተግባራዊ እስካላደረጋችሁ ድረስ እንደነዚህ ሰዎች ወይንም እንደነዚህ ግለሰቦች የ100,000 ብር ቅጣት ሊደርስባችሁ ስለሚገባ እጅግ ከፍተኛ ጥንቃቄ ልታደርጉ ይገባል። የህጉን ሙሉ ዝርዝር ከማድረሳችን ባሻገር እጅግ በርካታ ኤምባሲዎች ስለመዘጋታቸው ሰምተናል። የኢትዮጵያ ትልቁ ስኬት ቁልፍ የሆነውን ከልማት ባንክ በኩል አስደሳች የሆነ ዜና ስለተሰማው መረጃም ይዘናል። ይህንንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። እናንተም ቪዲዮን ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን እንድትቆዩ እየጋበዝን በቀጥታ ወደ መረጃው እናምራ። እንግዲህ ክብራን ተመልካቾቼ እጅግ በጣም አንገብጋቢና ወሳኝ ከሆነው በተለይ ለሁሉም ባንክ ተጠቃሚዎች በባንክ ቦታ ላይ ሄዳችሁ ከኤቲኤም ገንዘብ ለምታወጡ እህት ወንድሞች ከፍተኛ ጥንቃቄ ልታደርጉ ይገባል። ታዲያ ይህንን መረጃ በተለያዩ ሶሻል ሚዲያዎች ላይ ለበርካታ እህት ወንድሞች ትምህርት ይሆን ዘንድ ሼር እንድታደርጉት በአክብሮት እየጋበዝኩኝ ወደ ዝርዝር መረጃው እናምራ። እንግዲህ ከኤቲኤም ማሽን ያለባቸው ቦታዎች ላይ በመገኘት ገንዘብ ሊያወጡ የሚወጡ ግለሰቦችን የሚረዳ መስሎ ሚስጥር ቁጥራቸውን በማየትና ሌላ ካርድ በመቀየር የማጭበርበር ወንጀል ይፈጽም የነበረን ተጠርጣሪ በቁጥጥር ስር አውሎ ምርመራ ያጣራ መሆኑን የአዲስ አበባ ፖሊስ አስታውቋል። ተጠርጣሪው አለማየሁ የተባለ የወንጀል ድርጊቱን የሚፈጽመው ኤቲኤም ያለባቸው ቦታዎችን በመገኘት ገንዘብ ሊያወጡ የሚመጡ በተለይ ደጋግመው የሚሞክሩ ሰዎችን ሲያይ የካርዳቸውን የሚስጥር ቁጥር በማየትና የሚረዳ በመምሰል ካርዳቸውን ወዲያውኑ በሌላ በመቀየርና ከአካባቢው በፍጥነት በመሰወር ከሌላ ማሽን ገንዘባቸውን አውጥቶ የሚሰወር ግለሰብ ነው። እንግዲህ ይህ ግለሰብ በተመሳሳይ የወንጀል አፈጻጸም ሚያዝያ 7 ቀን 2017 በየካ ክፍለ ከተማ ወረዳ 1 ልዩ ቦታው ፈረንሳይ ማዞሪያ አካባቢ ከሚገኘው የኢትዮጵያ ንግድ ባንክ ከቀኑ 7 ሰዓት ተኩል በመገኘት አንዲት ግለሰብ ገንዘብ ለማውጣት ሲሞክሩ ከኋላቸው ሆኖ የካርዱን ሚስጥር ቁጥር ካየ በኋላ የሚረዳ መስሎ በመቅረብ ማሽኑን ቢብሏል እስኪ በሌላ ይሞክሩ በማለት ካርዳቸውን ይዞ ይሄዳል። ግለሰባም እውነት መስሏቸው ካርዱን ተቀብለው ደጋግመው ሲሞክሩ የተመለከታቸው የባንኩ ማናጀር ካርዳቸውን ተቀብሎ ሲያረጋግጥ የግል ተበዳይ አለመሆኑን ሲያረጋግጥ በፖሊስ ቁጥጥር ስር እንዲውል ተደርጓል። ተከሳሹ ኪሱ ሲፈተሽ 4 የንግድ ባንክና 3 የአቢሲኒያ ባንኮች ኤቲኤም ካርድ ከኪሱ የተገኘ ሲሆን ተጠርጣሪው ከ6 ወራት በፊት መርካቶ አካባቢ በሚገኝ አንድ ባንክ በተመሳሳይ የማጭበርበር ወንጀል 7,000 ብር እንዳወጣም በምርመራ የተረጋገጠ ሲሆን ምርመራውም ቀጥሏል። በተለያዩ ቦታዎች በተመሳሳይ ወንጀል የተፈጸመባቸው ግለሰቦች የካ ክፍለ ከተማ ፖሊስ መምሪያ በመቅረብ ለፖሊስ ተጨማሪ መረጃ እንዲሰጡ እያሳሰበ ህብረተሰቡ ገንዘቡን ለማውጣት በተለይም በባንኮችና የገንዘብ ማውጫ ማሽኖች በሚገኝባቸው ቦታዎች ሲገኝ የሚረዱ ወይንም የባንክ ሰራተኛ በመምሰል የሰዎችን የኤቲኤም ካርድ የሚስጥር ቁጥራቸውን በማየት የማጭበርበር ወንጀል በሚፈጽሙ ግለሰቦች ሰለባ እንዳይሆኑ ከፍተኛ ጥንቃቄ ማድረግና አጠራጣሪ ሁኔታዎች ሲያጋጥም በአቅራቢያው ለሚገኝ ፖሊስ መረጃ በመስጠት ተባባሪ መሆን እንደሚገባ የአዲስ አበባ ጠቅላይ መምሪያ በዛሬው ዕለት አስታውቋል። እናንተም እንግዲህ እጅግ ከፍተኛ ጥንቃቄ ልታደርጉ ይገባል።
በሌላው መረጃችን በመላው ሀገሪቱ ተግባራዊ ስለተደረገው አዲሱ አደገኛ ህግ ስለመጽደቁ ዝርዝር መረጃ ወደ እናንተ እናድርስ። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን በአዲስ አበባ ክፍለ ከተማ በመርካቶና በመሳለሚያ አካባቢ በመንገድ ሽንት በመሽናት አካባቢ በማቆሸሽ ደንብ ቁጥር 167/2016 የተላለፉ 50 ግለሰቦችን እያንዳንዳቸው 2000 ብር በድምሩ የ100,000 ብር የገንዘብ ቅጣት በመቅጣት አስተዳደራዊ እርምጃ መውሰዱን አስታወቀ። የከተማ አስተዳደሩ አዲስ አበባን ውብና ጽዱ ለማድረግ ቀንና ማታ እየሰራ ባለበት ወቅት አንዳንድ ኃላፊነት የጎደላቸው ግለሰቦች የተቀማውን ጽዳት ሲያበላሹ ህብረተሰቡ አካባቢውን ሊጠብቅ እንደሚገባም ተገልጿል። ባለስልጣኑም በደንብ ቁጥር 167/2016 ላይ ለህብረተሰቡ በተለያዩ አግባቦች ሰፊ ግንዛቤ ስራ መስራቱ የገለጸ ሲሆን ደንብ በሚተላለፉ ግለሰቦች ላይ የሚወሰደውን እርምጃ አጠናክሮም እንደሚቀጥል በማሳሰብ በጭራሽ እንዲህ አይነት መንገድ ላይ ሽንት መሽናት እስከ 2000 ብር ድረስ የሚያስቀጣ ህግ መኖሩን እንግዲህ በዛሬው ዕለት ተመልክተናል። ይህም ጥንቃቄ ልታደርጉበት ይገባል እንላለን። በሌላ በኩል በአስመራ የሚገኘው የአሜሪካ ኤምባሲ ሊዘጋ ነው ተባለ። ፖለቲኮ እንደዘገበው የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት የወጭ ቅነሳ አዲስ እቅድ አውጥቷል። በዚህ እቅድ መሰረት የመስሪያ ቤቱን አመታዊ ወጭ በ50% መቀነስ መታሰቡን አስታውቆም እቅዱን ተግባራዊ ለማድረግ የሚያስችሉ ምክረ ሐሳቦችን ማቅረባቸውንም አስረድተዋል። ከቅርበት ምክረ ሐሳቦች ውስጥ 10 የአሜሪካ ኤምባሲዎችን መዝጋት ይገኙበታል። እንዲዘጉ የተባሉት ኤምባሲዎችም በኤርትራ፣ በግሪንዳ፣ በሌትስኮ፣ በመካከለኛው አፍሪካ ሪፐብሊክ እንዲሁም በዲሞክራቲክ ኮንጎ፣ በጋምቢያ እንዲሁም በደቡብ አፍሪካና በሌሎች ሀገራት ናቸው። ዘገባው እንደተጠቀሰው እነዚህ 10 ሀገራት የሚገኙ ኤምባሲዎች ቢዘጉም አሜሪካ ከነዚህ ሀገራት ጋር ዲፕሎማሲያዊ ግንኙነቷ በጎረቤት አገራት በሚገኙ ኤምባሲዎቹ አማካኝነት የምትቀጥል ይሆናልም ተብሏል። በሌላው መረጃችን አዲሱን የብር ኖት በተመለከተ አገራችን ለትልቅ ስኬት የሚውል አዲስ መረጃ በዛሬው ዕለት ካፒታል አስነብቧል። ኢትዮጵያ ለአዲሱ የልማት ባንክ በቀድሞ ስሙ የብሪክስ ልማት ባንክ በይፋ አባልነት ለመቀላቀል ማመልከቻ ማስገባቷና የዚህ ሂደት በቅርቡ እንደሚጠናቀቅ አስታወቀች። ይህ የአገሪቱ የዘንድሮ ዓመት ዋነኛ ትኩረት እንደሆነም ተገልጿል። በኢትዮጵያ የብራዚል ኤምባሲ የሆኑት አቶ ሉልሰገድ ታደሰ እንደተናገሩት ኢትዮጵያ ለአባልነት ጥያቄዋ ከሁሉም የብሪክስ አባል ሀገራት የፖለቲካ ድጋፍ አግኝታለች። የአባልነት ሂደቱን በተጠናከረ ሁኔታ እየተከናወነ በመሆኑ በቅርቡ ይጠናቀቃል ተብሎ ይጠበቃል። አቶ ሉልሰገድ አክለው ኢትዮጵያ አዲሱ የልማት ባንክ አባል ከሆነች በኋላ ባንኩ ትኩረት በሚሰጣቸው እንደ ግብርና፣ ኢነርጂና ማኒፋክቸሪንግ ባሉ ዘርፎች ላይ ትኩረት ሰጥታ ለመስራት እቅድ አላትም ተብሏል። የቀድሞ ስሙ የብሪክስ የልማት ባንክ የነበረው አዲሱ ልማት ባንክ በብሪክስ አባል ሀገራት የተቋቋመ ሁለገብ የልማት ባንክ ነው ተብሏል። ለዛሬ ያቀረብኩላችሁ መረጃ ይህን ይመስላል። ቪዲዮውን ላይክ ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።